ቅድም ስራ አስፈጻሚው ሲናገር ስንሰራ እናንተ እንደዚህ ቤት ሲቀየር የፖለቲካ ንግድ የሚያደርጉ ምንም ግን በስራ ደግሞ ህይወታቸው እንዲለወጥ የማይረዱ ሰዎች አሉ የሚል አንስቷል። እኛ ትኩረታችን እሱ አይደለም። ለነሱ ማውራት ስራቸው ነው፣ ይቀጥሉ። ለኛ ደግሞ መስራት ኃላፊነታችን ግዴታችን ለህዝባችንም የገባ ነው ቃል ነው። ከተማችን አዲስ አበባን ከነ ገጽታዋ ነዋሪዎቿ እያሻሻልን ውብ አበባ እናደርጋታለን። በስም ብቻ አበባነት የለም፣ በተግባር ነው አበባነት የሚመጣውና ስራችን ተግባር ነው። በተግባር እንደዚህ በሚቆጠር በሚታይ ስራ አካባቢን እየቀየርን የሰው ህይወት ላይም ጠብ የሚልና ህይወትን የሚያሻሽል ስራ እየሰራን እንቀጥላለን ማለት ነው። እንግዲህ አዲስ ከተማ ላይ ገብስ ስራ በዚህ ደረጃ እየተቀየረ ነው ያለው ወይም ፓስተር አካባቢ ከዛ ቅጠል ተራን ደግሞ ወደ 500 ቤቶች ጀምረናል። 500 ቤቶች ብቻ ሳይሆን በርከት ያሉ የንግድ ሱቆችም አሉ። ሌሎች አካባቢ ላይም ክፍለ ከተማው ራሱም እያስተባበረ የጀመራቸው መኖሪያ ቤቶች፣ ስፖርት ሜዳዎች፣ ሌሎችም አሉ። ዛሬም የምንመርቃቸው አሉ። ከዚህ ቀጥለን እንዲህ እያልን ነው ደረጃ በደረጃ ነገር ግን ደግሞ ቀርፋፋ ባልሆነ ፈጣን በሆነ ሂደት የሚቀየረውና የሚገባንን ክብር የምንጎናጸፈው እንቀጥላለን። ደስ የሚል ነገር ነው የሰማነው። የለንም ገቢያችን ዝቅተኛ ነው። አንዳንዶቹም ገቢ የለንም ብላችሁ ቸላላላችሁ ባላችሁ አግዛችኋል። ቶሎ እንዲሰራ ስታበሉ ቡና ስታጠጡ ከርማችኋል። የሚያስፈልገው ለመቀየርና አገር ለመቀየር ይሄ ነው። የራስን አቅም አሳንሶ አለማየት ነው። በመንችለው ሁሉ ከተባበርንና በጎ እሳቤና መተሳሰብ ካለ ምንም የሚያስቆመን ነገር ሳይኖር በአጭር ጊዜ ውስጥ ትላልቅ ለውጦችን እናያለን። ይሄንንም እውን እንድናረግ የረዳችሁን ከኛ ጋር የሰራችሁ የተባበራችሁ በተለይም ደግሞ የመሬት ቢሮ ጨምሮ ቦታውን በማቅረብ ብቻ ሳይሆን ሌሎችንም የሚሰሩ አካላትን በማስተባበርም የተሳተፋችሁ ሁሉ በእነኚህ በነዋሪዎች ስም ከልቤ ላመሰግናችሁ እወዳለሁ።